ሄሎ ዮሐንስ። ሄሎ አልማዝ፣ እንዴት ነሽ? ደህና ነኝ። ያዋስከኝ መጽሐፍ እኮ እያነበብኩት ነበረ። ትዝ ብለኸኝ እንደው ልደውልልህ ነበር። መገጣጠሙ በጣም ይገርማል። የተፈጥሮ አሰራር እንደዚህ ነች። ልብ ለልብ የሚቀራረቡ ሰዎች ይገጣጠማሉ። በእውነት እያሰብሽኝ ስለነበረ በጣም ደስ ብሎኛል። የምትረሳ ሰው እኮ አይደለም። እንኳን እኔ ማቀህና የምታቀኝ ቀርቶ አይተው ከማያውቁ ሰዎች እንኳን በግጥሞች የምናስታውስክ ሰዎች ነን። መታወስ ጥሩ ነው። ተመስገን ማለት ነው። ከቻልሽ ዛሬ ጊዜ እንድትሰጪ ፈልጌ ነበር። አንድ ግጥም ጽፌ ጨርሻለሁ። ላነብልሽ እፈልጋለሁ። ዛሬ ግን ትንሽ ቢዚ ነኝ መሰለኝ። ቀድሜ ያዝኩት ቀጠሮ አለ። ለትንሽ ደቂቃ ብቻ እኮ ነው። በቃ ሻይ ቡና ብለን ትመለሻለሽ። ግጥሙንም እንዳሰማሽ እፈልጋለሁ። እሺ ሞክራለሁ፣ ግን ቃል አልገባም። እሞክራለሁ ነው ግን እርግጠኛ እንዳትሆን። እቺን ታክል ተስፋም ከሰጠሽኝ ይበቃኛል። እጠብቅሻለሁ። በኋላ ላይ ደውልልሻለሁ። እሺ እኔም እደውላለሁ። ቻው። እሺ ቻው። ዛሬ ስራ አስፈትተህ ጊዜ ጠራኸኝ። ዝም ብለክ እንደዚህ ልታይ ነው እንዴ? ዛሬም እንደው ለጊዜው በጣም ተውበሻል። ቆይ ግን እንዴት እንደዚህ ማማር ይቻላል? ቁንጅናን ራሱ እኮ ነሽ። አልቀረብህም። ውበት እንደተመልካቹ ነው። ባንተ አይኑ ቢሆንኩትን ያህል በሌሎቹ አይኑ ብላልሆን እችላለሁ። አንተ በምታይ ልክ ሌሎቹ አያዩኝም። ምክንያቱም አንተ በምትለይ ልክ ያለኝ የለም። አልማዚ፣ አንድ ነገር ልነግርሽ እፈልጋለሁ። ምንድነው? እወድሻለሁ። እኔም ትወጂኛለሽ? አዎ እወድሃለሁ። ይሄን ቃል ካንቺ በመስማቴ በጣም ደስ ብሎኛል። ቃል ገባልሻለሁ፣ በህይወቴ ውስጥ ከምንም ነገር በላይ እወድሻለሁ። የጻፍከውን ግጥም አነብልሻለሁ ብለኸኝ ነበር። እሺ ስትይኝ እኮ ደስታ ሁሉን ነገር አስረሳኝ። እንኳን ግጥም እንደምጽፍ ማንበብና መጻፍ እንደምችል ራሱ እኮ ረስቻለሁ። ጭራሽ ግጥም ላንብብልሽ ብለህ ጠርተህ የፍቅር ጥያቄ ያቀረብክልኝ ማለት ነው? ገና ካሁኑ ማታለል ጀመርክ? እኔም ያታለለኝ ሰው አልወድም። ሰው አምኜው ካታለለኝ ምንም አይነት ይቅርታ ልብ የለኝም። አሬ ምን ማታለል ነው? እኔ በፍጹም ላታለሽ አልችልም። ባመንሽኝ ቦታ ላይ ነው የምታገኘው። እንኳን ላንቺ ለወደድኩት ይቅርና ለመንገደኛው የምታመናለሁ። አውቃለሁ፣ ታማኝ እንደሆንክ አውቃለሁ። ይልቅ ግጥምህን አንብብልኝ፣ ለመስማት በጣም ጓጉቻለሁ። በቃ ብቻችንን የምንሆንበት ቦታ ሄደን ላንብብልሻ። ምን ማለት ነው ብቻችንን የምንሆንበት ቦታ ላይ ማለት? ይኸውልህ ከትዳር በፊት ምንም አይነት ነገር አይፈጠርም። እሺ ዋ ኧረ እኔ እንደዛ ለማለት ፈልጌ አይደለም። ከፈለግሽ እዚሁ ላንብብልሽ። ውዴ ቅኔ እኮ ሚስጥር ነው፣ ትርጉሙ ያየለ፣ ሽፋኑ ሲገለጥ ከሁሉም የሚልቅ ስለቱን የሳለ። ቅኔ እኮ ረቂቅ ነው፣ ፍጹም የተዋበ፣
የቅኔን ጥልቅ ውበት ቃላት አይገልጸውም፣ በውስነታቸው ግዝፈቱን አያዩም። እናም ውዴ ዓለምሽ ካለሜ እንዲገጥም ብዬ ላፈቅርሽ ወሰንኩኝ ሁልጊዜ በቅኔ በሚስጥር ላፍቅርሽ ሽሽግ ውብ አድርጌ በቅኔ ላፍቅርሽ ሽሽግ ውብ አድርጌ ስፈታ እንድኖር የውበትሽን ሚስጥር የልብሽን ቅኔ አንቺ ወርቅ ሁኚ ፍጹም ምታበሪ በህይወቴ መንገድ አንቺን በማግኘቴ መሐሌት እንድቆም ለአምላክ እንድሰግድ እኔ ሰምልሁንና በላይሽ ላይ ልፍሰስ በቅኔው መንደር ላይ ዘውትር በሰላም ነው ወርቁ የሚዳበስ አንቺ ወርቅ የሆነሽ ፍጹም ከደመቅሽኝ ሰምሁኝ ላቅፍሽ ከጎንሽ አለሁኝ ላፍቅርሽ በቅኔ ሚስጥር እንውላለም ወርቅ ሆነሽ አፍቅርኝ ለጋርድሽ ሆኜ ሰም ይሄ ግጥም ስላንቺ ነው። ስላንቺ የሚሰማኝን የገለጽኩበት ግጥም ነው። አልምዬ እወድሻለሁ። እኔም በጣም ነው የምወድህ። በእውነት ግጥሞችህ በሙሉ ልብ ይነካሉ። በጣም ነው እሺ፣ አመሰግናለሁ። ዛሬ በጣም ደስ የሚል ቀን ነበር ያሳለፍነው። ስላሳለፍነው ጊዜ በሙሉ አመሰግናለሁ። እኔም በጣም አመሰግናለሁ። ለረጅም ጊዜ ፍቅሬን አፍኜ ኖርኩትን ዛሬ ተነፈስኩኝ። ለኔ ራሱ በጣም ልዩ ቀን ናት። እኔም እኮ መናገር ፈርቼ እንጂ ካፈቀርኩ ቆየው። ከዛችኛዋ ቀን ጀምሮ ውስጥ እያፈቀረክ ነበር። ከየትኛዋ ቀን ጀምሮ? ያቺ ቀን እኔ እናንተ መንገድ ላይ ተጋጭተን ከሰደብኩ ቀን ጀምሮ። ሰላም ብያለሁ። እናት አንዴ ቁሚ። አንተ ስነ ስርዓት የለህም እንዴ? በየመንገዱ የሴት ልጅ እጅ መያዝ ወንድነት መስሎ ነው? ይኸውልህ መቅለል የማትፈልግ ከሆነ ቀጥ ብለህ ሂድ። ካለበለዚያ ግን ቅሌትን ነው ማከናንብህ። ስለምን እያወራሽ እንደሆነ እየገባኝ አይደለም። ሲያዩህም እንደማይገባክ ታስታውቃለህ። ድጋሚ ልትይዘኝ ከሞከርክ ትቀላለህ። በሽተኛ ነህ እንዴ ሰውዬ? ልቀቀኝ። ስላለመታመም እርግጠኛ ባልሆንም አንቺ እንዳልሽኝ ግን ጀዝባ ወንድ እንዳልሆንኩ አውቃለሁ። ለማንኛውም ከመናገርሽ በፊት ለምትናገሪው ነገር ምክንያት እንዳለሽ አስቢ። አለበለዚያ ንግግርሽ ማሞ መታወቂያው ሌላ ነው የሚሆንብሽ። ለማንኛውም ቀሚስሽ ከኋላሽ ተበላሽቷል። አይዞሽ፣ የሚያሳፍር ነገር አይደለም። የተፈጥሮ ጸጋ ነው። የሰው ትኩረት እንዳስቢ ብዬ ነው። በጣም አመሰግናለሁ። በጣም በሳል ወንድ ነህ። በዚህ ልክ አውርጄ ስላሰብኩ ይቅርታ ጠይቃለሁ። ምንም አይደል፣ አልከፋኝም። ዮሐንስ እባላለሁ። አልማዝ። በጣም ጥሩ። የሆነ ቀን እንገናኛለን።
ከዛን ቀን ጀምሮ ነው የሰለጠነ ወንድ የሚያፈቅረው ልብ ያፈቀረ። ከቀን ወደ ቀን ደግሞ ይበልጥ እያወኩ ሲሄድ ልቤ ይበልጥ እየወደደ መጣ። እንዴት አለሽ? የሰጠው ምልክት ግራ አላጋባህም አይደል? ቀኝ ነው ያጋባኝ። ቀላል ምልክት ነበር የነገርሽኝ። የሥራ ቦታሽን ስላወቅኩት ደግሞ በጣም ደስ ብሎኛል። ለምን? የሰጠውሽን ሸሚዝ ይዘሽ በጠፊብኝ የሚል ስጋት ነበረብኝ። ያው ሸሚዜን ካልመለሽልኝ እዚህ ያለው ልብስ በጠቅላላ በሐራጅ ነው የምወስድብሽ። ለሱ ደረጃ እንኳን እንደራረስም። ይኸው ሸሚዝህን በክብር እንደሰጠኸኝ በክብር አጥቤ አዘጋጅቼልሃለሁ። አመሰግናለሁ። እንዲህ መሆኑን ባቅማ ብድር ብሴንም ይዤ መጥቼ ሸፍኝበት ብዬ ወገበሽ ላይ ያስር ነበር። ታዲያ እንዴት ነው ልቤንም ብሰጥሽ እንደዚህ በስርዓት ታስቀምጪልኛለሽ? ነገሮች በድንገት አገናኝተውን ልባችንን ለፍቅር ሲያሳስቡን ተሰማኝ። በሰዓቱ በዚህ ልክ አፈቅራለሁ ብዬ አላሰብኩም ነበር። እኔም በዚህ ልክ ላፈቅርሽ እንደምችል አላውቅም ነበር። ፍቅር የራሱ ሕግ የራሱ ኃይል አለው። የፍቅርን ኃይል መቆጣጠር የሚችል ፍጥረት የለም። ለፍቅር መገዛት እንጂ ፍቅርን ለፍላጎታችን ማስገዛት አንችልም። መፋቀር ጸጋ ነው። ለዚህ ጸጋ ስለታደልን ምስጋና እናቀርባለን። እውነት ነው፣ ፍቅር ጸጋ ነው። የዛሬዋ ቀን እንደ ዓመት በዓል ቀኗን ጠብቄ የማከብራት ቀን ናት። ባፈቀሩት መፈቀር ነው ፍቅር ሙሉ የሚያደርገው። ፍቅሬ ሙሉ አድርገሽዋል። አመሰግናለሁ። እንደማትጎዳኝ ተስፋ አድርጋለሁ። ከዚህ በኋላ ባፈቀርኩት ሰው ብጎዳ ዳግመኛ መነሳት እንደማልችሉኝ ይሰበራል። አደራ እንዳትጎዳኝ። እንዳመንኩ ሆነህ ኑርልኝ። በፍጹም ልጎዳሽ አልችልም። ባፈቀሩት መሰበር ምን ያህል እንደሚጎዳ ደርሶብኝ አይቼዋለሁ። ሁለታችንም ተመሳሳይ ክንፍ ያላቸው እርግቦች ነን። መታመን ማንነቴ ነው። ሁሌም ባመንሽኝ ቦታ አገኛለሁ። በእኔ ሰበብ የደስታ እንጂ የሀዘንን ባታነቢ። በቃል ሳይሆን በተግባር አፈቅርሻለሁ። ቻው። ዳንደብ
በሰላም ነው በዚህ ሰዓት የመጣኸው? በጣም ናፈቅሽኝ። እስኪ ነጋ እንኳን መጠበቅ አልቻልኩም ነበር። አንቺን በማሰብ ሳልተኛ ነው ያደርኩት። ወደ ስራ ከመግባቴ በፊት ላይሽ ፈለግኩ። በዚህ ልክማ መሆን የለብህም። ለነገሩ እኔም ሳስብ ነው ያደርኩት። በልሽና ግባ፣ ቁርስ በልተህ ትሄዳለህ። ናፈቅሽኝ በሚል ሰበብ ጠዋት መጥቼ ቁርስ ለመብላት አስመሰለብኝ አይደል? ናፈቅኩሽ በሚል ሰበብ ማታ እራት ለመብላት አትምጣ እንጂ የቀኑስ ችግር የለውም። በልተህ ትሄዳለህ። በማታ ከመጣ ከምግብ ውጪ ልብላ ይላል ብለሽ ነው አይደል? ተግባብተናል። እቺ ጠጋ ጠጋ ወደዛው ናት። በልና ግባ። ብላ እንጂ በቃ ትንሽ አበላ። በእውነት ጠገብኝ። በቃ እስቲ ስላለፈው የፍቅር ህይወትክ ንገረኝ። ማለት ፍላጎቱ ካለክ። ያለፈ ታሪክ ያልፏል። ማስታወስም አልፈልገው የህይወት አንዱ አካል። አሁንም ማስበው አሁን ስለማፈቅራት ሴት ነው። በዚህ ጊዜ አሁን አንቺ ብቻ ነሽ የፍቅር ታሪክ። የቆሰሉበትን ታሪክ ካረሱት ውስጡ ያመረቅዛል። አንቺም ብትሆኝ ያለፈ የፍቅር ታሪክሽን ውስጥሽን የሚያደማው ከሆነ እርሹ መርሳት ለሰው ልጅ የተሰጠ ትልቁ ጸጋ ነው። ሰው ቢፈልግም ትላንቱን መርሳት አይችልም። ትዝታው ነው። ትዝታውን ለመርሳት ደግሞ ራሳችንን መርሳት ይኖርብናል። መርሳት ማለት ጭራሽ አለማስታወስ ማለት አይደለም። ትላንትን በማሰብ ጊዜ አለማጥፋት ማለት ነው። ሰው ዛሬ ላይ ቆሞ ወደ ትላንት ሲያይ ያቀረቅራል። ቀና ብሎ ከቆሙት አንሶ ዝቅ ይላል። እኔ ዛሬ ላይ ትላንቴን ረስቼ የማስበው ስላንቺ ነው። ስላንቺ ጠይቂ፣ ብዙ መልሳለኝ። በቃ ላንሳው አይደለ? እንሂድ አይደል? አልማዝዬ ይቅርታ። ምንም አይደል። የምር አልማዝዬ አስቤበት አይደለም ያደረኩት። ድንገት ስሜታዊ ነኝ ነው። እኔ ፍቅር ላይ መቸኮል ደስ አይለኝም።
ልከለክል ወይም ደግሞ ከኔ ማግኘት ያለብን ነገር ላሳጣክ አይደለም። ግን ደግሞ ሁሉም ነገር በጊዜው ሲሆን ደስ ይላል። አውቃለሁ አልሚዬ። ምን ሆኜ ልስምሽ እንደሞከርኩ አላውቅም። አልሚዬ ዛሬም ብቻ ይቅርበኝ ነው ወይስ ተንበርከኪ? አንተ ስነ ስርዓት እንዴ! በቃ ይቅር ብዬሃለሁ። ፊልም ላይ ሲያደርጉት አይተሃላ። ይሄ ሳቅሽ ነበር የናፈቀኝ አልሚዬ። አመሰግናለሁ። ከዚህ በኋላ አይልምደኝ። አንድ ግጥም ልበልልሽ? ክቡርነቱ እዚህ ድረስ ስለሸኝ አመሰግናለሁ። ምንም አይደለም ጌቱ። በኋላ ላይ ተመልሼ እመጣለሁ። እሺ፣ ስትመጣ ደውልልኝ። እሺ፣ መልካም ቀን ይሁንልሽ። እወድሻለሁ። እኔም እወድሃለሁ። ቻው። እንዴት ነው ቤቶች? ኤርሜስ ዛሬ ኪት ተገኘ? ከዚሁ ምን ነው መምጣት አልነበረብኝም እንዴ? ኧረ አላልኩም። ጠፍተክ ነበር ብዬ ነው። በሰላም ነው? አዎ ትንሽ ስራ ቢዚ አድርጎኝ ነው። ስራ ከሆነ እንኳን ይሁን እና እንዴት ነህ? አለሁልሽ አልሚዬ። ዛሬ ከቻልሽ ለምን ሻይ ቡና እንልም? ውይ ኤርሚ ዛሬ እንኳን አልችልም። ከዮሐንስ ጋር ቀጠሮ አለኝ። ባይሆን ሌላ ጊዜ ይሆንልኝ። እሺ በቃ ሲመችሽ ግን አሳውቂኝ። እሺ ቻው ቻው። ወይ ዮሐንስ እንዴት ነሽ አልሚ? ፕሮግራማችን እንደተጠበቀ ነው አይደል? አዎ በቃ ጨራርሼ እንደወጣው ደውልልሃለሁ። እሺ አልሚ፣ ስልክሽን እንጠብቃለሁ። እሺ ቻው። አንለያይም። ተፈጥሮ ውስጥ ያለ እኛ የማናውቀው ግን የተከበረ የኔና አንቺ ፍቅር እንደዛ ነበረ። ስንት የከፈልንበት የኔና አንቺ ትዳር ንፋስ ሲገባበት የራሳችን መልክ ለሁለት ሲከፍሉት በልጆች ማለት ነው። በጎረምሳው መልክ ውስጥ በኩርፊያና ሳቅ ትመላለሻለሽ። እያት እስኪ መልኳን አብራሽ እየኖረች እኔን ትረሻለሽ። እኔና አንቺ እኮ ነን ስለተደባለቅን ስለተቀላቀልን እንደ ሰው ለመሆን ፍቺ ቢያምረንም ከኔና አንቺ ውጪ ማንም አይዳኝንም። አልሚዬ በመሀላችን ማንም ሰው እንዲገባ አልፈቅድም። ደስታውንም ማዘኑንም እኔና አንቺ አብረን ነው የምናልፈው። በእኔና አንቺ መሀል ዳኞቹ እኔና አንቺ ነን እንጂ ማንም አይደለም። በሁለታችን መሀል ማንም አይገባም። በእኔና አንተ ፍቅር መሀል የሚያሸንፈው ጸባችን ሳይሆን ፍቅራችን ነው። በትክክል ፍቅራችን እንጂ ጸባችን አይበልጥም። ዮሐንስ ወያኔ ላጣህ አልፈልግም። እወድሃለሁ። እኔም ላጣሽ አልፈልግም። እወድሻለሁ። በቃ ደህና ደር። እንደገባክ ደውልልኝ። እሺ? እሺ፣ ደውላለሁ። ቻው።
ምን ሆኖ ነው ስልኬን የማያነሳው? የሆነ ነገር ሆኖ እንዳይሆን ብቻ ፈጣሪው እባክህን አንተ በጥበብ ጠብቀው። በደህናው እንደዚህ በድንገት አይጠፋም። አልማዝ አራል ምንድነው ይሄን ያህል በሀሳብ ጭልጥ ማለት? በሰላም ነው? አይ እንዲሁ ነው፣ በሰላም ነው። አካልሽ እንጂ አንቺ እኮ የለሽም። ምንድነው የተፈጠረ ነገር አለ? ዮሐንስ ምን ሆነ? ትላንትና ማታ ከተለያየን ሰዓት ጀምሮ እየደወልኩለት ነው፣ ግን ስልኩ አይነሳም። አሁን ደግሞ ከነጭራሹኑ ስልኩ ዝግ ነው። ምን እንደተፈጠረ አላውቅም። በጣም ተጨንቄያለሁ። በእውነት ፈራሁኝ። አይጭነቅሽ፣ በቃ ምናልባት ስራ ቢዚ ሆኖ ሊሆን ይችላል። ካልሆነ ደግሞ ስልኩ ዘግቶ ነው የሚሆነው። ባትሪ ዘግቶበት ቢሆን ቻርጅ አድርጎ ይደውልልኝ ነበር። ደግሞ እኮ ይጠራ ነበረ። ዛሬ ነው ዝግ የሆነው። ሊያገኘኝ ፈልጎ ቢሆን ሲችል መልሶ ይደውልልኝ ነበር። ቆይ ከሌላ ሴት ጋር ሆኖ ይሆን እንዴ? አይ ዮሐንስ ደግሞ ይሄን ሊያደርግ አይችልም። አልማዝ እንደዚህማ አታስቢ። እርግጠኛ ነኝ ምክንያት ይኖረዋል። አትጨናነቂ። ምን ምክንያት ሊኖረው ይችላል? ለምን እንደዚህ ያደርገኛል? ለምን ስልኬን አያነሳም? ቆይ እኔስ ምን አጠፋው? አልማዝ እኔ አንድ ነገር ልነግርሽ እፈልጋለሁ። ምን ልትነግረኝ ነው? ስለ ዮሐንስ ከዚህ በፊት እንደዚህ ያደርግ ነበር። ከአንድ በላይ ሴቶች ጋር በአንድ ጊዜ ይገናኝ ነበር። መጀመሪያ ይሄን ልነግርሽ አልፈለኩም ነበር፣ ግን አንቺ እንደ ሌሎች ሴቶች እንድትጎጂ አልፈልግም። ምን እያልክ ነው? ምን ልትነግረኝ እየሞከርክ ነው? እውነት ነው፣ ዮሐንስ በጣም ውሸታም ነው። አንቺንም እያታለለሽ ነው። እኔ ራሱ ብዙ ሴቶች ጋር እንደዚህ ሲያደርግ አይቼዋለሁ። አይ አይሆንም፣ ዮሐንስ እንደዛ አያደርግም። እኔን ይወደኛል፣ እሱ እንደዛ አይደለም። አልማዝ እባክሽ ተረጅኝ፣ እኔ አልዋሽም። ዮሐንስ ሁሌ ጊዜ ሴቶችን ለጥቅሙ ይጠቀማል። አንቺንም እንደዛ እያደረገሽ ነው። እባክሽ አልማዝ እውነቱን ተረጂ። አልማዝ እባክሽ ተረጋጊ። እንዲህ መሆን የለብሽም። ተወኝ በቃ። ማንንም አልፈልግም። አምኜው ነበረ። ድጋሚ እንደማይጎዳኝ ቃል ገብቶልኝ ነበር። ባመንኩት ቦታ የማገኘው ታማኝ ወንድ እንደሆነ ምሎልኝ ነበር። እንዴት ይሄን ሊያደርግ ይችላል? እንዴት ይዋሸኛል? ቆይ እንዴት ይጎዳኛል? ቆይ ግን አንተ እንዴት ይሄን ሁላ ስለሱ ልታውቅ ቻልክ? መቼ ነው ያወቅኸው? ለምንስ እስካሁን አልነገርከኝም? አንተም የሱ ተባባሪ ነህ? ሁሉንም ከመጀመሪያው ታውቅ ነበር? አልማዝ እባክሽ ተረጂኝ። እኔ ልነግርሽ አልፈለኩም ነበር። ብነግርሽ እንደምትጎጂኛ እንደምታዝኝ እያወቅኩ እንዴት ልንገርሽ? በጣም ፈራው። ዮሐንስ ከሌሎች ሴቶች ጋር ግንኙነት እንዳለው እንዴት ልታውቅ ቻልክ? በፌስቡክ ነው ማውቀው። አብሮት የሚሰራው ጓደኛው ነው የነገረኝ። እኔም ለማጣራት ብዬ ስከታተለው ነበር። ጓደኛው እንደነገረኝ ብዙ ሴቶችን በግጥሙ እያማለለ አፈቀርኩሽ እያለ ለስሜቱ መደሰቻ ይጠቀምባቸዋል። ያታለላቸው 4 ሴቶችንም አግኝቼ አናገራቸው ነበር። አንለያይም። ተፈጥሮ ውስጥ ያለ እኛ የማናውቀው ግን የተከበረ የኔና አንቺ ፍቅር እንደዛ ነበረ። ስንት የከፈልንበት የኔና አንቺ ትዳር ነፋስ ሲገባበት የራሳችን መልክ ለሁለት ሲከፍሉት በልጆች ማለት ነው። በጎረምሳው መልክ ውስጥ በኩርፊያና ሳቅ ትመላለሻለሽ። እያት እስኪ መልኳን አብራሽ እየኖረች እኔን ትረሻለሽ። እኔና አንቺ እኮ ነን ስለተደባለቅን ስለተቀላቀልን እንደ ሰው ለመሆን ፍቺ ቢያምረንም ከኔና አንቺ ውጪ ማንም አይዳኝንም። አንተ በምታየኝ ልክ ሌሎች አያዩኝም። ምክንያቱም አንተ በምትለኝ ልክ ያለኝ የለም። አልማዚ አንድ ነገር ልነግርሽ እፈልጋለሁ። ምንድነው? እወድሻለሁ።
ቃል ገባልሻለሁ በህይወቴ ውስጥ ከምንም ነገር በላይ ወድሻለሁ። የጻፍከውን ግጥም አነብልሻለሁ ብለኸኝ ነበር። ነገሮች በድንገት አገናኝተውን ልባችንን ለፍቅር ሲያሳስቡን ተሰማኝ። በሰዓቱ በዚህ ልክ አፈቅራለሁ ብዬ አላሰብኩም ነበር። እኔም በዚህ ልክ ላፈቅርሽ እንደምችል አላቅም ነበር። ፍቅር የራሱ ህግ የራሱ ኃይል አለው። የፍቅርን ኃይል መቆጣጠር የሚችል ፍጥረት የለም። ለፍቅር መገዛት እንጂ ፍቅርን ለፍላጎታችን ማስገዛት አንችልም። መፋቀር ጸጋ ነው። ለዚህ ጸጋ ስለታደለን ምስጋና እናቀርባለን። እውነት ነው፣ ፍቅር ጸጋ ነው። የዛሬዋ ቀን እንደ ዓመት በዓል ቀኗን ጠብቄ የማከብራት ቀን ናት። ባፈቀሩት መፈቀር ነው ፍቅርን ሙሉ የሚያደርገው። ፍቅሬን ሙሉ አድርገሽዋል። አመሰግናለሁ። እባክሽ አልማዝና ግን ይሄን ያህል ፊት አትንሺ። ይሄን ያህል ማዘንም ራስሽንም መጉዳት የለብሽም። አንቺ በማጣቱ ማዘንም መጎዳትም ያለበት እሱ ነው። እኔ ሁሌም ከጎንሽ ነኝ። ምንም እንኳን ዮሐንስ ቢጎዳሽ እኔ ሁሌም ከጎንሽ ነኝ። አንተም እንደሱ ነህ። አንተም ወንድ ነህ። ሂድ፣ እርዳታ ካያስፈልገኝም። ሁላችሁም አንድ ናችሁ።
አልማዝ እባክሽ ተረጂ። እኔ ወድሻለሁ፣ እንደ ዮሐንስ አልጎዳሽም። እኔ ከመጀመሪያውም ጀምሮ ወድሻለሁ። እባክሽ እመኝ። ሁላችሁም አንድ ናችሁ፣ አታስመስል። ሁላችሁም ውሸታሞች ናችሁ ወንዶች ስትባሉ። ከዚህ በኋላ ተወኝ እሺ? ለማንኛውም ቀሚስሽ ከኋላ ተበላሽቷል። አይዞሽ፣ የሚያሳፍር ነገር አይደለም። የተፈጥሮ ጸጋ ነው። የሰው ትኩረት እንዳስቢ ብዬ ነው። በጣም አመሰግናለሁ። በጣም በሳል ወንድ ነህ። በዚህ ልክ አውርጄ ስላሰብኩ ይቅርታ ጠይቃለሁ። ምንም አይደል፣ አልከፋኝም። ዮሐንስ እባላለሁ። አልማዝ። በጣም ጥሩ። የሆነ ቀን እንገናኛለን። ለምንድን ነው የቀረቡኝ ሁሉ የሚርቁኝ? ለምንድን ነው ፍቅር የማይበረክትልኝ? ለምን ወንዶች ለስሜታቸው መደሰቻ ብቻ ያደርጉኛል? ለምን ልቤ መሸጋገሪያ ድልድይ አድርገውት ይረማመዱብኛል? በማን ነው የቱ ጋር ነው ፍቅር አይበርክትልሽ ተብዬ የተረገምኩት? ለምን ይሄ ሁሉ በእኔ ላይ ይሆናል? ለምን አትተወኝም? ለምን ሀዘኔን ታበዛዋለህ? እባክሽ በዚህ ልክ አትሽሽኝ። አብረሽ እንደሆን ፍቀጅልኝ። ሰው ያስፈልግሻል። ሰው ያስፈልገኝ ይሆናል፣ ወንድ ግን አያስፈልገኝም። የሞተን ለመቀስቀስ አትልፋ። ውስጤ ሞቷል። ለወንድ የነበረኝን ጥቂት እምነት ዮሐንስ በክህደት አፍኖ ገሎታል። ስለዚህ ተወኝ በቃ። አንተን ሳይክ ዮሐንስ ነው የሚታየኝ። ሁሉም የየራሱ ምግባርና መልክ ነው ያለው። ሁላችንም በየራሳችን ኃጢአት ነው መፈረጅ ያለብን። በጅምላ መፈረጅ የለብንም። በጅምላ ፍርጃ መፈረጅና መጠላት የለብንም። እኔና ዮሐንስ በጣም የተለያየን ሰዎች ነን። ግን ሁለታችሁም ወንዶች ናችሁ። አፍቅሬ የከዳኝም ልቤን የሰበረውም ወንድ ነው። ዮሐንስ ብቻ አይደለም። ዮሐንስ ሁለተኛው ወንድ ነው። ስሜትሽን፣ ስብራትሽን፣ ጉዳትሽን ማቅለል አልፈልግም። ስብራትሽን አውቀዋለሁ። እኔም ባፈቀርኳት ሴት ተከድቼ አውቃለሁ። መከዳት ያማል አውቀዋለሁ። ግን ነገሮችን ረስቶ ወደፊት መጓዝ ነው የሚሻለው። አልሚ፣ በዚህ ሰዓት ከጎንሽ መሆን እንዳለብኝ እያወቅኩ ሰው እንደሚያስፈልግሽ እያወቅኩ ሂድ አትበይኝ እባክሽ።
ከጎንሽ እንደሆን ፈቀጅልኝ። ቡና አልጠጣውም። አብረን እንጠጣ። እሺ። አንቺ ሲከፋሽ ሙሉ ሀገሪቱ የለቅሶ ቤት ድንኳን መስላ ነው የምትታየኝ። ሙሉ ሀገሩ ያዘነ መስሎ ነው የሚሰማኝ። ፈገግታሽ ህይወት ነው። ሁሌም ፈገግ እንዳልሽ ኑሪልኝ። ስለ ማኪያቶ ግብዣ አመሰግናለሁ። እኔ ግን እያመንኩ አይደለም። በህልሜ እየመሰለኝ እንዲህ ነገሮችን ወደ ጎን ትተሽ ነገን አስበሽ ከጎንሽ እንደሆን ስለፈቀድሽልኝ አመሰግናለሁ። ባይሆን ከህልሜ እንድነቃ ውሃ አርጪኝ። ተው እንጂ ይሄን ያክልማ አታካብድ። ሰሞኑን የነበረሽን ሁኔታሽን ላየኩ ከተወለድሽ ጀምሮ ስቀሽ ምታቂ አይመስልም። ተመስገን፣ ፈገግታሽ ተመልሷል። ለፈገግታዬ በዚህ ልክ የሚጨነቅልኝ ሰው እንዳለ ስላወቅኩኝ በጣም ደስ ብሎኛል። ከእንግዲህ እንዳይከፋኝ እሞክራለሁ። ከማልቀስ መሳቅ ይሻላል። መቆዘም የተሸናፊዎች ነው። ባለፈው ነገር አልቆዝምም። ጎበስ፣ ምንም ነገር እንዳቀባበላችን ነው። ሁሉም ነገር የሚሆንበት ምክንያት አለ። እኔም አብሬሽ ነኝ። በምንም ሁኔታ ውስጥ ከጎንሽ ነኝ። እሺ። አባቴ ግጥም በጣም ነበር የሚወደው። ሁሌ ማታ ማታ ደግሞ ለእናቴ ግጥም ያነብላት ነበር። በተለይ የሎሬት ጸጋዬ ገብረመድህን ግጥሞችን በጣም ነበር የሚወዳቸው። አባቴ ደጋግሞ ከማለቱ የተነሳ እሳቱ አበባ የሚለውን ግጥም ገና ከ10 ዓመት ጀምሮ ነበር በቃል የማውቀው። አንተ የምትገጥማቸው ግጥሞች ልክ አባቴ ይወዳቸው የነበሩ ግጥሞች ናቸው። አመሰግናለሁ። ዛሬስ አንድ ግጥም አትልልኝ? እሺ። ችላምባሽ አንቺ ስላለሽ ነው ህሊናዬን ሰላም በእጅጉ የሞላው። ሰው የሸተትኩት እንዲያማረብኝ አንቺ ስላለሽ ነው። አብቁቶ የነበረው እድሜ ቀጠለልኝ፣ ባንቺ ነው ሸክሜ ቀለለልኝ። አንቺ ስላለሽ ነው የተዋበ ነገን በሐሳቤ የማልመው፣ የጣፈጠ ዛሬን በፍቅር የምኖረው፣ ያደፈ ትላንቴን ጠንክሬ የማንጸው። ፍቅርሽ ስላለኝ ነው ሁልጊዜ ከጎኔ እንዴ ሰመረልኝ በደስታ ዘመኔ። አንቺ ስላለሽ ነው በፈካው ማንነት ከቤተ ክርስቲያን ሄጄ በደስታ እያለቀስኩ ለአምላኬ ሰግጄ አኑርልኝ ፍቅሬን እድሜዋን አርዝመው። ወደ አንተ የመጣሁት በሷ እኮ መኖር ነው። አቆይልኝ ሳቋን ውበት ፈገግታዋን በደስታ የቀረብኩ ስላየው ነው እርሷን። ጠብቃት አምላኬ ጤናዋ አይታወክ። ስከንፍ የመጣሁት በሷ ነው ታውቃለህ። ተማጽኖዬን ስማኝ የሰማይ የምድሩ የሁሉ ፈጣሪ። እሷን አቆይልኝ እለምንሃለሁ እኔ አንተ አክባሪ። ዋው እውነት በጣም ደስ የሚል ግጥም ነው። ቆይ እንደዚህ አይነት ግጥሞች እንዴት አድርገህ ነው የምትጽፋቸው? ከውስጤ ነው የሚመነጩት። ምን ነው ችግር አለ እንዴ? ምንድን ነው የምታስበው? ስለ ህይወት ነው ማስበው፣ ስለ ጊዜያዊነቷ። ልክ ነህ፣ ሁሉም ነገር ጊዜያዊ ነው። ግን ቢያንስ እኛ አሁን አንድ ላይ ነን አይደል?
ቅሪም ብሎ ነው የሚደውለው። ለራሳው ስሞክር ለምን እየደወለ ያስታውሰኛል? አልሚ። አቤት። ደህና ነሽ? ለምን ትደውልልኛለህ? ምን ቀረ? ከዚህ በኋላ ወደ ስልኬ እንዳትደውልሽ ልክስክስ። አልሚ ምን ሆነሻል? ዮሐንስ እኮ ነኝ። አውቃለሁ አጥፍቻለሁ፣ ጠፍቼብሻለሁ፣ ግን ደግሞ ምክንያት አለኝ። ይኸውልህ በድጋሚ ልንገርህ፣ ደግመህ እንዳትደውልልኝ። ይሄን ያንተ ነገር አብቅቷል። እሺ? እንዴት ምክንያቴን እንኳን አትጠይቀኝም? አልሚ ጠልታኛለች ማለት ነው። ብዙ አቆምኩ እንዴ? ሴትዮዋ እኮ መርቃታቸውን ሳይጨርሱ አቋርጦ መምጣት ስለከበደኝ ነው። በቃ ትንሽ ነገር አድርጌላቸው ምርቃታቸው ግን የሰማይንም የምድርንም ቤትን የሚያስተካክል ነው። ደካሞችን መርዳት ከተረጆች በላይ አረጆችን ነው የሚጠቅመው። ደህና ነህ? ምን ሆነሃል? ፈዛሃል? የተፈጠረ ነገር አለ እንዴ? ደህና ነኝ። እንዲሁ የራሴ ሀሳብ ውስጥ ሆኜ ነው። በቃ እንሂድ አይደለ? ነው ወይስ መሄድ የምትፈልጊበት ቦታ አለ? ምሳ ብንበላ ብዬ ነበር። ልጋብዝህ? ሰላም አልኩስ። ሰውዬ ለምንድን ነው የምትበጠብጠኝ? ለምን ስራዬ እንድሰራ አፈቅድልኝም? ቆይ ምን ሆነሻል አልማዝ? ምንም ቢሆን አንተን የሚመለከት ጉዳይ አይደለም። እባክህን አሁን ሂድልኝ። ተረጋጊና የጠፋሁበትን ምክንያት ልንገርሽ። አንቺም እኮ ምክንያት ልትጠይቂ ነበር የሚገባሽ። ይኸውልሽ አልሚ፣ ሰሞኑን ያልነበርኩት ይሄ ስራ ቦታ ነው። ያንተን የውሸት ተረት ተረት መስማት ጊዜ የለኝም። እባክሽ አልሚ ትንሽ ብቻ ስሚኝ። ሁሉንም ነገር አውቃለሁ። ሴቶችን ለጥቅም ብለክ እንደምታጠምድና ህይወታቸውን እንደምታበላሽ ሁሉ ሰምቻለሁ። እሺ? ምን እያልሽ ነው? በግልጽ ንገሪኝ። ምን ማለት ነው? ሴቶችን ለጥቅም ስትል እንደምታጠምድ አውቃለሁ ማለት ንገሪኝ። ቆይ ምን ማለት ነው? ሂድልኝ፣ ስራ ልስራበት። ሰውዬ ሌላ ቅሌት ሳይከተል ከዚህ ሂድ። ሰው ጠርቼ ትዋረዳለህ። ምንድነው የሚልሽ ይሄ ሰውዬ? ከክህደቱ ጥፋቱን አለማመኑ ይበልጥ ነው የሚያናድድ። ምንም እንደማያውቅ ሆኖ ጭራሽ ሊያስረዳኝ ይሞክራል። ጡት ያልጣለች ሕፃን ልጅ እኮ ነው ያደረገኝ። ትንሽ የጥፋተኝነት ስሜት ሰው አይሰማው? ልምድ ስላለው አይገርመውም። ማጭበርበር ስራቸው ያደረጉ ሰዎች ምንም አይመስላቸው። በቃ አንቺ ተረጋጊ። ለማንኛውም ሴቶችን ለጥቅሙ እያጠመደ ህይወታቸውን እንደሚያበላሽ እኔ ነገርኩሽን በፍጹም እንዳትነግሪው። እኔ እንደነገርኩሽ ሲያቅ ተንኮል ሊያስብ ይችላል። እሺ አልነግረውም። እንዴት ነህ? ትቼ ጠፋሁ አይደለ? አይ ብዙም አልቆይሽ። ዮሐንስ ምን ሆነሃል? ይህን ሰሞን በጣም እየቆዘምክ ነው ያለው። ለእኔ ያልነገርከኝ ችግር አለ? ችግር ካለ ንገረኝና አብረን ሆነን መፍትሄ እንፈልግ። አንተን ማገዝ እፈልጋለሁ። አንተ እኔን ለማገዝ ነው እዚህ ያለው። ህይወቴን ትርጉም እየሰጠህልኝ ነው።
ለዚህ ውለታ ደግሞ ማድረግ ያለብኝን ነገር በሙሉ አደርጋለሁ እንጂ እንደዚህ ተጨንቃ ማየት አልፈልግም። እኔ ምንም አልሆንኩ፣ ትንሽ ደክሞኝ ብቻ ነው። ወደ ህይወት መጥቻ ደክምኩ አይደል? እንደዚህ አትበይ። አንቺ ድካም ሆነሽብኝ አታውቂም። ፈልጌ እኮ ነው ካንቺ ጋር ያለሁት። በቃ ግጥም ለመጻፍ እያሰብኩ ስለነበረ ነው እንጂ ካንቺ ጋር ምንም የሚያገናኘው ነገር የለም። በእኔ ምክንያት ግን ምንም ነገር እንድትሆን አልፈልግም። ያለችንን ጊዜ በደስታ እናሳልፋት። ሊዱ አንቺ አትጨነቂ፣ በአንቺ ምክንያት አይደለም። ዛሬ ቢል ተጫዋቹናል። ቆይ ለማሳቀል አጥንተክ ነው እንደመጣው? አንቺን ለማሳቅ ስል ምንም ነገር አደርጋለሁ። ሌላም ቀዳለ ልንገርሽ እንዴ? እሺ ንገረኝ። እሺ እዚህኛ አህጉር ከሆነችው አፍሪካ የአንዱ ሀገር መሪ ሚኒስትሮችንና የሥራ ኃላፊዎችን ሰብስበው ንግግር እያደረገ እንድረሳው ለምን አይተውኝም? ሲሰለቸው ይተውሻል። እንደ ሌሎቹ ሴቶች ተራ ሴት አድርጎ አስቦሽ ነው። ጠንካራ መሆንሽን ሲያውቅ ይተውሻል። አልማዝ ቆይ ለምንድን ነው ነገሩን በዚህ ልክ መታከርኝ? ከዚህ በኋላ እንዳትመጣብኝ እኮ አስጠንቅቄያለሁ። እንዲህ በቀላሉ ልተውሽ አልችልም። ታውቂያለሽ፣ ወድሻለሁ። ስንቱን ሴት ነው እንደዚህ ያልክ ህይወቷን የምታበላሽው? እኔ ነው ወድሻለሁ እንደምትለው ስንቱን ሴት ነው ወድሻለሁ የምትለው? ስማ፣ ሴቶችን እንደወድሻለሁ እያልክ እንደምትጫወትባቸው ሰምቻለሁ። እሺ፣ ከዚህ በኋላ ላይ አልፈልግም። እንዴት በዚህ ልክ ታስቢኛለሽ? ቆይ ማን ነው የኔ ነገርሽ? ምንም አልነግርህም። ማንም ባይነግረኝም ያየሁት በቂ ነው። ከኔ ራቅ። ረስቻለሁ፣ አትምጣብኝ። ቆይ ማን ነው ይሄን ታሪክ የነገረሽ? ንገሪኝ። እሱ ነው አይደል? በዚህ ልክ ሊያሳምንሽ የሚሞክረው አጨክንብኝም ብሎ ገምቶ ወይም ያለሱ ህይወትን ማሰብ እንደማትችይ ስለሚያስብ ነው አይደል? እሱ ዋሽቶሻል። በዚህ ልክ ስለሱ እያሰብሽ ልትጎጂ አይገባም። ግን እንዴት? እኔ እኮ እሱን ወደው ነበር። ልክ ነው። በቀላሉ ልረሳው አልችልም። ቆይ ሻው ምን ላድርግ? ልቤ ተሰብሯል። ልረሳው በሞከርኩ ቁጥር እያስታወስኩት ነው። የጠላሁት የረሳሁት መስኪ ለመታየት ከራሴ ጋር እየታገልኩ። አሁን እኔ ያለሁልሽ። እኔ በጣም እወድሻለሁ። ከዚህ በኋላ ምንም ነገር እንዲጎዳሽ አልፈልግም። ዮሐንስ ያደረገብሽ ነገር በጣም ያሳዝናል። አንቺ በጣም ልዩ ሰው ነሽ አልሚ። አንቺ ይህን ሁሉ ነገር መቋቋም የለብሽም። ይሄ ልቤ ወደ ሰውነት የሚረጨው ደም ሳይሆን ያንቺ ፍቅር ነው። እቅፌ ውስጥ ሆነሽ ሁሉንም ነገር ረስተሽ እንደ አዲስ እንድትኖር ያደርግሻል። አመሰግናለሁ ኤርሚያስ። ቆይ እንዴት ሊሆን ይችላል? እሷ ከሱ ጋር እንዴት? ሰሞኑን ግን ኮሜዲያን ሆነሃል።
ምን ላርግ ብለሽ ነው? ያለሙያዬ ገብቼ እኮ መዘላበደው ላንቺው ብዬ ነው። አንቺ ደስተኛ እንድትሆኝልኝ እኮ ነው። አመሰግናለሁ ኤርሚዬ። አንተ ከጎኔ ባትኖር ይሄንን ጊዜ ማለፍ በጣም ይከብደኝ ነበር። የምን ምስጋና ነው? እኔ ግዴታዬን ነው ተወጣሁት። የራሱ አይመሰገንም ደግሞ። እሺ ይልቅ ደግሞ እያመሰገንሽ አታርቂ። እሱን ተይውና ሌላም ቀልድ አለኝ ልንገርሽ። አሁን ግን በክፍያ ነው። አንተ ምን አይነት ክፉ ነጋዴ ነህ? ጭራሽ ለቀልዶች ክፍያ በእኔ ልትጀምር ነው? እንዲህ አድርገን ለራሳችን ስራ ካልፈጠረ መንግስት እንደሆነ ከኛ በላይ እየቀለደ እያስከፈለን ነው። በል ዝም በል ብለህ ደግሞ ፖለቲካ ጀመርክ። ከዚህ በኋላ ብዙ ከቆየ እኔም አንተም ተያይዘን ወህኒ መውረዳችን ነው። በል ተነስ እንሂድ። እሺ እንሂድ። ዛሬ በጣም ቆንጆ ቀን ያሳለፍነው። በጣም እንዴት አልማዝ እንደዚህ ልታደርግ ትችላለች? እኔ እኮ እወዳታለሁ። ከሱ ጋር ቆይ ምን አላት? አልማዛውን ላይ በጋብቻ ጥያቄ ባቀርብላት ፈጠነ ብላ ትታዘበኝው? እንዳላጣት ደግሞ ቶሎ በትዳር ማሰር አለብኝ። አለበለዚያ ያ ከይሲ ዮሐንስ ምን አድርጎ እንደሚነጥቀኝ አላቅም። ቶሎ በትዳር ማሰር አለብኝ። ቡና ላፍላለህ አይደለ? አመሰግናለሁ። መሽቷል። ባይሆን ነገ ይሆንልኝ። ቸኩለህ እንኳን አይመስለኝም። ባይሆን እኔን ለማግኘት ሰበብ እየፈጠርክ ነው። ያው ሰበብ እየፈጠርኩ ድጋሚ ለመምጣት አስቤ ይሆናል። አለበለዚያ ቤትሽ እንድገባ አትፈቅጂልኝም። ይህን ሰበብ አድርጌ ብመላለስ ግን ከቡናውም በላይ አንቺ ነሽ ሱስ የምትሆኝብኝ። ኤርሚያስን ላምነው የምችለው እንደሆነ እየተሰማኝ ነው። ግን ወንድን ለማመን ዝግጁ ነኝ። ዮሐንስም እኮ እንደሚወደኝ ነበር የሚነግረኝ። ኤርሚያስም እንደ ሌሎች ወንዶች ቢሆንስ? አልማዝ ከኤርሚያስ ጋር? ይሄ ሊሆን አይችልም። እሷን ማግኘት አለብኝ። ይሄ ሁሉ እንዴት ሊሆን ይችላል? ይሄ ሁሉ እንዴት ሊሆን እንደቻለ እሷን መጠየቅ አለብኝ። ይሄን መጽሐፍ ብታይ እንዴት እንደወደድኩት ሁላ እንዳያልቅብኝ እየቆጠብኩ ነው ማለት ነው። አንተ አንብበዋል? ሰሞኑን ግን የሆነ ልክ ያልሆነ ነገር አለ። ኖረክ የለህም። አወራሃለሁ ግን አትሰማኝም። ይቅርታ፣ ምን እያልሽ ነበር? አይ ምንም አላልኩ። ጆ ግን ቆይ ችግር አለ? የሆንከው ነገር ካለ ንገረኝ። እኔ ችግሬን አካፈልኩ አይደል እንዴ? አንተም የሆንከው ነገር ካለ ያስጨነቀህን ለምን አትነግረኝም? ምንም አልሆንኩ። አንቺ አትጨነቂ። ሁሉም ነገር በቅርብ የሚፈታ ነው።
እኔ የምልህ ግን ግጥሞቹ ግን ልብ እንደሚነኩ ታውቃለህ? እያንዳንዱ ቃል እያንዳንዱ መስመር ውስጤን ነው የሚነኩት። በተለይ ደግሞ ስለ ፍቅር ስጽፍ እኔ በጣም ነው የምወዳቸው። ካንተ ጋር በመሆኔ ደግሞ በጣም ደስተኛ ነኝ። ዮሐንስ ምን ሆነክ ነው በሀሳቤ ይርክ? እኔን እያዳመጥከኝ ነበር? ይቅርታ ሀሳብ ውስጥ ነበርኩ። ሁሌም እንደዚህ ነህ። ከኔ ጋር ሆነ እንኳን በሀሳብ የለህም። ቆይ ምን ሆነክ ነው? የተፈጠረው ለምን አልነግረኝም? ቆይ በእኔ ምክንያት ነው ስሜት ልክ ያለው ነው? የተፈጠረውን ንገረኝ። በፍጹም ባንቺ ምክንያት አይደለም። እያዳመጥኩሽ ነበር እኮ። ከዛ ግን የሆነ ግጥም ልጽፍ ሀሳብ መጣልኝና ለዛ ነው። የምርህና? እሺ ጻፍልኛ፣ እኔ መስማት ፈልጋለሁ። በቃ እንደውም ቅድም የጻፍኩትን ግጥም ላንብብልሽ። ደስ ይለኛል። ይሄ ስለ ክደት ነው። እውነትን ፍለጋ ብቻ እናስተውል። ከመንገድ ስንወጣ ፋኖስ ተሸክመን ፋኖሱ የሚያበራ በፍቅር ዘይት ነው እንዳያዘናጋን። ብቻ እናስተውል። ሰው አለ እያልን በሰው መሃል ሆነን የእውነት ሰው ስንፈልግ የእውነት ሰው ስንጠራ የፋኖሱ ብርሃን ከሰዎች ልብ ቀድሞ በእኛ ልብ ውስጥ ያብራ። ያኔ ይገለጣል ሽፋኑ በሙሉ። መለየት ይቻላል ውሸትን ከእውነቱ። ብቻ እንዳንዘናጋ። ዓላማው ግልጽ ነው። ከእርሱ እንዲጠብቀን አምላክን እንለምነው። ማስተዋሉን ይስጠን እንድናየው እውነትን። ያኔ እንጠይቃለን እሷን ስናገኛት፣ እሷን ከውሸት ጋር ምን እንደሚለያት። ያኔ እንሰማለን ምክር ተግዛጿን፣ በሕይወታችን ሁሉ መከታ መሆኗን። ብቻ ግን እናስተውል። ሰው አለ እያልን በሰው መሃል ሆነን የእውነት ሰው ስንፈልግ የእውነት ሰው ስንጠራ የፋኖሱ ብርሃን ከሰዎች ልብ ቀድሞ በእኛ ልብ ውስጥ ያብራ። ሂዱ ሂዱ አንቺ ሂዱ ሂዱ። ካርታ መጫወት እንዴ? አይ እኔ ተጫውቼ አላውቅም። ከአንቺ ጋር እኮ ጊዜ ማሳለፍ በጣም ስለሚያስደስተኝ ነው። እኔም ኤርሚያስ። እኔ የምልሽ አልሚ፣ ስለ ትዳር ግን አስበሽ ታውቂያለሽ? ያው ማሰብ ይቀራል ብለህ ነው? ሴት አይደለሁኝ? ያው ግን በራሱ ጊዜ ይሆናል። እኔና አንቺ ቶሎ እንድንጋባ ፈልጋለሁ። ላግባሽ፣ ሚስቴ እንድትሆኚ በጣም ነው የምፈልገው። ትንሽ ግን የፈጠንን ይመስለኛል። ጊዜ እፈልጋለሁ። መቸኮል የለብንም። አልቸኮልንም። ለጥሩ ነገር ደግሞ መዘግየት አያስፈልግም። እኔ አንቺን በጣም ነው የምወድሽ። ሚስቴ አድርጌ ልንከባከብሽ፣ ልጠብቅሽ እፈልጋለሁ። እሺ ግን ትንሽ ጊዜ ስጠኝ። ገና ብዙ ነገር ማሰብ አለብኝ። እሺ ውዴ፣ እንደፈለግሽው፣ ግን በቶሎ እንዲሆን እፈልጋለሁ። እሺ አሁን እንዴት ነሽ? መድኃኒቱን ከወሰድሽ በኋላ ቀለላለሽ ነው ወይስ ሐኪም ቤት እንሂድ? አትጨነቅ፣ ደህና ነኝ። መድኃኒቴን በሰዓቱ ስላልወሰድኩ አሁን ቀለል እያለ። አስጨነቅኩ አይደል? አላስጨነቅሽኝም። አንቺ ስለኔ አታስቢ። አንቺ ብቻ ደህና ሁኚ። ትንሽ ረፍት አድርጊ። እኔ እዚሁ እሺ? ከአንቺ ጋር ጊዜ ማሳለፍኩ ምን ያህል እንደሚያስደስተኝ ብታውቂ። የኔ ደስታ ያንቺ ፈገግታ ነው። እኔም አንተ ከጎኔ ስትኖር ሁሉም ነገር ይሞላልኛል ኤርሚ። እሱ ራሱ ነው የዝችንም ልብ ሊሰብር ነው ያጠመዳት። ምን? ማን? እሱ ነው?
ዮሐንስ እዛ ከዛች ጋር እዚህ ደግሞ ከሌላ ሴት ጋር ለማስመሰል ነው እንጂ ከኔ ጋር የሆነችው አሁንም የምትወደኝ ገጣሚ ነው። እኔን እንኳን እያየሽ ከሱ ጋር ነው የምታስበው። ይሄን ልበልልሽ የተሰቀለ ሐሳብ አንዳንድ ቀን አለ ይነጋል ያልከው ቀን ደርሶ እየመሸ ጭንቅ ሐዘን ሲጠጋህ ደስታ እየሸሸ በሰው መሃል ሆነ ብቸኝነት ተሰምቶ ግራ ስትጋባ እንቅልፍ ባይነ ሳይዞር የሰው ሁሉ ክፋት በልብ ሲገባ አንዳንድ ህይወት አለ ሰዎች መሃል ከተው በህመም ስቃይ ሲሰላለቁብህ ከመሃል አውጥተው ከለላ ስትሆነው በስቃይ እንዳይሞት ያ የጀከንክለት ሰው ራስን ገብረህ ቀና ያደረከው አንተ መሃል ከቶ በስድብ በንቀት ልብህን ሲያኝከው ጽናቱን ካልሰጠህ አምላክ በጥበቡ ውስጥህን ካልገዛው በልብ ያለውን የክደት ወላፈን እንዴት ነው የምትችለው? አንዳንድ ሰው አለ ደህና ነሽ? እያመመሽ ነው እንዴ? ምን ላድርግልሽ? አይ ትንሽ እየደከመኝ ነው። ምናልባት ቀን ይደርስ ይሆናል። ተይ እንደዚህ አትበይ። ላንቺ ገና በጣም ብዙ ቀኖች አሉ። ብዙ ጊዜ ታያለሽ። እና ደግሞ ተስፋ አትቁረጪ። በቃ ወደ ቤት እንሂድ አይደለ? እረፍት ማድረግ አለብሽ። አንተ ሰውዬ ግን ለምን አትተወኝም? ለምን ነው ስራ ቦታ ድረስ እየመጣክ የምትረብሸኝ? እባክሽን አልማዝ አድምጪኝ። ትንሽ ጊዜ ብቻ ስጪኝና አድምጪኝ። ስለ ሁሉም ነገር ላስረዳሽ። ለመፍረድ አትቸኩይ። ምንድነው የምትነግረኝ? አዲስ ፍቅረኛ ይዘሃል አይደለ? በቃ እኔን ተወኝ። ከቻልክ የሌሎቹን ህይወት እንዳበላሸው የልጅቷን ህይወት አታበላሽባት። አሁን ሂድልኝ፣ ስራ ልስራበት። ምን እያልሽ ነው? የምን ፍቅረኛ ነው? በዚህ ልክ ሞኝ ሴት አድርጋ አትገምተኝ። ከሴት ጋር አይቻለሁ፣ ከአንድም ሁለት አይቻለሁ። ተሳስተሻል። ያየሽው ነገር እንደምታስቢው አይደለም። እባክሽን ላስረዳሽ። ላስረዳሽ? ምንድነው የምታስረዳኝ? ክህደትህን፣ አስመሳይነትህን ነው? እኔ ደደብ አይደለሁም። እሺ ዮሐንስ፣ በአይኔ ነው ያየሁህ። እባክሽ መኝኝ። እሷ እንደምታስቢያት አይነት ሴት አይደለችም። የረጅም ጊዜ ጓደኛዬ ነች። አሁን ደግሞ በጸና ታማለች። ታማለች? አሁን ደግሞ የታመመች ሴት አመጣ? ዮሐንስ፣ እኔን አታታልለኝ። ከዚህ በኋላ እንዳትደውል፣ እንዳትመጣ፣ እንዲልክ በዛው ቅር። ውጣልኝ። ዮሐንስ
አንድ ግጥም አንብብ። እሺ አነብልሻለሁ። አምላክን ጠይቅ፣ ከፊት ቢደቀን ከኋላ ቢከተል፣ በግራ ቢከተል በቀኝም ቢታይ፣ በላይ ቢያንዣብበታችሁ ቢወጋ፣ እንዲህ ቢሆንብህ የህይወት ፈተና፣ ከመስመር አትውጣ በመከራ ጽና። ገደል ቢሆንብህ ህሊናህን ቢዞር፣ ወደ ሰማይ አንጋጥ አምላክን ጠይቀው። ቢያውቅም ካንተ ይውጣ የሆንከውን አውራው፣ ለአምላክህ ከነገርክ እረፍት ይሆናል ብርሃን ፈንጥቆ፣ ነፃ ያደርጋል በመከራ አላቆ። ግራ ብትጋባም ጠፍቶ ብትቸገር መጓዣ መስመሩ፣ ከአምላክ ተወያይ ቋጠሮ ይፈታል መፍትሄ ያለ ከሱ። ሊዲያ ሊዱ አንቺ ሊዲያ ኧረ እሱ ያለ ሊዲያ አንቺ አልማዝ ለመጨረሻ ጊዜ ላናግርሽ ነው የመጣሁት። ለአንድና ለመጨረሻ ጊዜ። ከዚህ በኋላ አታይኝም። አልማዝ አንድ ጥያቄ ልጠይቅሽ ነው። ሴቶችን ለጥቅም ይቀርባል ብሎ የነገርሽ ማን ነው? ማንም ቢነግረኝ ለውጥ አያመጣም። ከሰማሁት በላይ ራሴ ባይኔ አይቻለሁ። እሺ ያየሁትን እውነታ ደግሞ ምንም ነገር አይቀይረውም። አልማዝ ተሳስተሻል። ያየሽው እንዳየሽው እውነት አይደለም። ሊዲያ ጋር የነበረኝ ግንኙነት እንደምታስቢው አይደለም። ይሄን ላስረዳሽ ነው የመጣሁት። ሊዲያ የምታውቀኝ ከብዙ ጊዜ በፊት ነበር። በፌስቡክ ግጥሞቼን ታነብና ታደንቀኝ ነበር። ታፈቅረኝም ጭምር ነበር። እኔም በግጥሞቼ ነው ያወቀችኝ። ግን እሷ የካንሰር ታማሚ ነበረች። የመጨረሻ ቀን እንደቀራት ሲነገራት ቢያንስ ተደስታ እንኳን እንድትሞት የህይወቷን የመጨረሻ ቀናት ከኔ ጋር እንደ ፍቅረኛ አብሬያት እንድቆይ ጠየቀችኝ። እምቢ ማለት አቃተኝ። በተለይ ደግሞ በጣም ደስተኛ ሆና እንድትሞት ስለፈለገች፣ ደስ እንዲላት የህመሟን ስቃይ ለመቀነስ ስላብሬያት እየሞተች የነበረች ሴት ላይ መጨከን አልቻልኩም። ግጥም እያነበብኩላት ሞተች። እመኝኝም አትመኝኝም ልቤ ላይ ያለው እውነት አይቀየር። እኔ እንደዛ እንደተነገረች እርካሽ አይነት ሰው አይደለሁ። እኔ አንቺን አልማዝ ስለ ሊዲያ ሁሉንም ነገር አስረዳውሻል? አዎ ዮሐንስ ተረድቻለሁ። በጣም አዝናለሁ። የነገርኩሽን እውነት ካመንሽኝ አንድ ነገር ልጠይቅሽ ፈልጋለሁ። ሴቶችን ለጥቅም ይቀርባል ብሎ የነገርሽ ማን ነው? ከጀርባ የወጋኝ ማን ነው እያልኩ በጥርጣሬ እንድኖር፣ ሰው እየጠረጠሩ ከሰው እንድርቅ፣ የመኖር ትርጉሙ እንዳይጠፋብኝ ከፈለግሽ የነገርሽኝ ሰው ንገሪ እባክሽን አልማዝ። ይህን ማወቅ ለእኔ በጣም ጠቃሚ ነው። ኤርሚያስ ነው። አውቄዋለሁ። ይህ ውሻ። ቆይ የማደርገውን ደግሞ እኔ ያውቃለሁ። ልክ አስገባዋለሁ። እባክህን ዮሐንስ ተረጋጋ፣ ተረጋጋ በቃ። ዮሐንስ አንተ ምንድን ነው ያደረግከው? አንተ አልማዝ ምን ብለህ ያሳሳትካት? በእናትህ ተወኝ። እኔ ምንም የማውቀው ነገር የለም። ቆይ ምንድን ነው ያደረግከው? ምንድን ነው ያደረግከው? በእናትህ ተወኝ። አሁን እንደውም እኔ ነኝ ሁሉንም ነገር ያደረኩት። አልማዝን እወዳታለሁ። እሷም ከኔ በኋላ አንተን ያገኘችህን ስታፈቅር ቀን ነው። ምን ላድርግ? የማፈቅራትን ልጅ ሌላ ሰው ሲወስድብኝ ዝም ብዬ ላይ ነው? አንተ እስስት ውሸታም ከዳተኛ ሰው ነህ። እሺ በውሸት ፍቅር ለማግኘት መሞከር የደካማ ሰው ማንነት ነው።
ቆይ እንዲያደርጋት ነው ማግኘት የምታስበው? በጣም መሀይም ነሽ። ናሉት ዮሐንስ በጣም ይቅርታ። በእውነት በራሴ በጣም ነው ያፈርኩት። አንተ ማመን ነበረብኝ። እንድታስረዳኝ ጆሮዬ ልሰጥክ ይገባኝ ነበር። እምነቴ በዚህ ልክ ስስ መሆን አልነበረበትም። ይቅርታ። ራስሽን አትውቀሽ አልሚ። ሁላችንም በየራሳችን መንገድ ተሳስተናል። እኔም አንቺን ማማከር ነበረብኝ። ተሳስቼ ነበር። በፍቅረኛሞች መካከል መተማመን ትልቁ ነገር ነው። የሰዎችን ወሬ ሰምተን ከመወሰናችን በፊት ከራሳችን ለማወቅ ሞክረን ማረጋገጥ አለብን። ይህን ተምሬያለሁ። አንቺ ብቻ ነሽ እኔ ፍቅር፣ አንቺ ብቻ። ይልቅ ግጥም አንብብልኝ። ግጥም ናፍቆኛል። ላንቺ የጻፍኩት ግጥም አለ። ቀድመን መጣመሩን ወደን ከአንድ ቤት ልንገባ፣ አንድ መሆን ሽተን በሰርግ ልንጋባ፣ ህይወት ከባድ መስላን ግራ ስንጋባ፣ ውዴ ፍቅሬ ስሚኝ ቀድመን እንግባባ። አፌ ቀባጠረው በተግባር ይፈተን፣ ወረን እናንጥረው እሳቱን ለኩሰን፣ ትቢያውን አራግፈን እንቁን እናንሳ፣ ይህን ካደረግን ይቀራል አበሳ። አዎ ቀኑ እጅግ ያምራል በብርሃን ይደምቃል፣ መንደሩ ሀገሩ በእልፍ ሰው ተሞልቷል። ግን እውነት የለም ሀቅ ተሸፍኗል፣ የውሸት ክምር ነው ይህ ሁሉ ጎዳና። በጣም ይቅርታ አድርግልኝ። ከዚህ በኋላ በመሀላችን ማንም ሰው አይገባም። ችግራችንን ራሳችን እንጂ ሌላ ሰው አይፈታውም። አልሚ አንቺ ልክ ነሽ፣ አልፈርድብሽም። ከዚህ በኋላ ከዚህ በፊት ስናደርግ እንደነበረው በህይወታችን ውስጥ የሚፈጠሩትን ችግሮች በጠቅላላ አብረን እንፈታቸዋለን እንጂ አንራራቅም። ጭራሽ እንድንራራቅ ትፈልጋለህ? ከዚህ በኋላ ለሰከንድ ካጠገቤ ጥፋና አገለሃለሁ። አርቅም። ከዚህ በኋላ ፍቅረኛ ሳትሆኚ ሚስቴ፣ የልጆቼ እናት አደርግሻለሁ። አልሚዬ እወድሻለሁ። እኔም እወድሃለሁ ዮሐንስ።